ዝና ማን ነው? እንደውም ቅድም አንተ ወደኛ ጋር ስትመጣ እነሱም ወደኛ እየመጡ ነበር። አንተን ሳይሆን እኮ ነው የተመለሱት። ለምንድን ነው የሚያዩአችሁ? ለምንድን ነው የሚጠጓችሁ? እኔ እንጃ አላውቅም። ቆይ አልገባኝም። ዝና ማን ነው? ምንድነው እሱ? ዝና ማለት የሞገስ ፍቅረኛ የሉላ ባል ነው። ከሞገስ ጋር ራሱ ተጣልተዋል። በምንድን ነው የተጣሉት? እንደ ነገረኝ ከሆነ ዝና የሚባለው ሰውዬ ጥጋበኛ ነው። ያው ማህሌትን ደግሞ እንደምታውቃት ናት። ብሩክ ደግሞ ያው ጥጋበኛ ሰው አይወድም። ብሩክ ከልጅነቱ ጀምሮ የጥጋበኛ ሰው መድኃኒት ነበር። አዎ ግን ምን ሊሆን ይችላል? ሄሎ ሞገስ። ቅድስት እንዴት ነሽ? እኔ ደህና ነኝ። ሉላ ደህና ናት? ደህና ነን። ብሩክ ስልኩ አልሰራም። ምንም አዲስ ነገር የለም። ግን መድብልኛ ቤት መጥቷል። ሊያወራክ ይፈልጋል። እስኪ ስልኩን ስጪው። እሺ። ሄሎ ይኸውልህ ሞገስ፣ ተገናኝተን ሁሉንም ነገር በግልጽ ብንነጋገር አይሻልም? ስለ ብሩክ ያለውን ነገር ከቻልክ እዚህ ቤት ና። ግን ብሩክ ነው ያለሁት። አይ አልችልም ብትል ከሆነ ደግሞ እኔ ያለህበት ድረስ እመጣለሁ። ፕሊስ እባክህ፣ የብሩክ ነገር እያስጨነቀኝ ነው። ዛሬ ግን ለፖሊስ ማመልከት አለብን። ልክ ብለሃል። ምንም የተለየ አዲስ ነገር ካላገኘ ለፖሊስ ብናመለክት ነው የሚሻለው። አይ ቶ ምን ነው ደነገጥክ? ሞገስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተልን ነበር ማለት ነው። ይሁና እና አንተ እና ለምን ትፈራዋለህ? ስለማታውቀው ነው ይገለኝ። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው። ስለማታውቀው ነው እንዴ። ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ። ዝና ካሁን በፊት ሞገስን ማስፈራራትና መደብደብ እንደለመደው አሁንም እሱን ለማስፈራራትና ለመደብደብ ወይም ደግሞ ከቻለ ለመግደል ባለበት በሄደበት ሰዓት እንግዲህ በየጊዜው ኤቲኤም ብር የሚያወጣበትን እየተከታተለ ሰላይ እየሰጠው አድራሻውን በተደጋጋሚ እያገኘበት ይገኛል። እንግዲህ የብሩክ ወንድምና ሞገስ አብረው ቁጭ ብለው ይሄ ዝና የሚባለው ሰው ምንድነው? ከብሩክስ ጋር ምንድነው? ከአንተ ጋር ምንድነው ያገናኛችሁ? እሱ ማን ነው? እያለ በሚጠይቀው ሰዓት ሞገስ ቀጥ ሲል ያየው ነገር በጣም አስደንግጦት ፈዞ ነበር የቀረው። ምን ነው ሞገስ ብሎ ሲጠይቀው እንግዲህ ዝና ማን ነው ብለህ የጠየከኝ ሰው ይኸውና እየመጣ ነው ሊገለኝ ነው ሲል አንተ የምትሞተው ትንኝ ነህ እንዴ? ለምን ብሎ ነው የሚገልህ? እያለው በነበረበት ሰዓት ይኸው መጣ እያለ በጣም ሲፈራና ሲደነግጥ እንደዚህማ መፍራት የለብህም ይምጣ እተዋውቀዋለሁ እያለ እንግዲህ ዝና ልክ እነ ብሩክ የብሩክ ወንድም ጋር ሲደርስ የብሩክ ወንድም ሞገስን ከመንካቱ በፊት እሱ አንቆ ነበር የያዘው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዝና ካሁን በፊት የብሩክን ልጅ ምሳሌንና ቅድስትን እየተከታተላቸው ባለበት ሰዓት ማህሌት ሉላን ማግኘት ከፈለክ ይኸውና የብሩክ ልጅ እቻት ለምን አታግታትም ብላ ስትለው አው ልክ ነሽ፣ የግዴታ ሉላን ማግኘት ያለብኝ እኔም የሱ ልጅ አግቼ ነው ብሎ ሲከታተላቸው ምሳሌ ይዛ እየሄደች በነበረበት ሰዓት እንግዲህ ቅድስት አይታቸው ስለነበረ እንዳትጠጉ፣ ከተጠጋችሁ ኦብዬ ነው ማስይዛችሁ፣ እደውላለሁ ፖሊስ ጋር በምትልበት ሰዓት ያልተጠበቀና ያልታሰበ ነገር ልክ የብሩክ ወንድም ከእስር ቤት መጥቶ እንዳጋጣሚ ፈጣሪ ሲያወጣቸው እሱን ላከላቸው ማለት ነው። ተሸፋፍኖ ስለነበረ ማህሌትና እንግዲህ ዝና ወደኋላ እያፈገፈጉ በነበረበት ሰዓት ልክ ኮፍያውን ሲያወልቅ ምሳሌ አጎቴ ብላ እየሮጠች በነበረበት ሰዓት ደግሞ ይሄ ማን ነው ብሎ ሲጠይቃት ማህሌትን የብሩክ ወንድም ነው። የብሩክ ወንድም በጣም ኃይለኛ ነው፣ ተደባዳቢ ነው፣ እስር ቤት ነበረ፣ ማምለጥ አለብን አይለቀንም ስትል እሱም ተደባዳቢ ነው ስላለችው ፈርቶ ወደኋላ ነበር የሸሸው ማለት ነው።
እንግዲህ አልተሳካለትም። በየጊዜው የሆነ የሚያስበው ነገር መሰናክል እየገጠመው በተደጋጋሚ ምንም ሊሳካለት አልቻለም። ዝና የሉላ መሰወር በጣም ነው ያስከፋው። ምክንያቱም የመጨረሻ ጠልታኛለች ሉላን። አሁን ሞገስን ብቻ ሳይሆን ሉላን ራሱ በቀላታለሁ ብሎ ሲል ማህሌትም እንደለመደችው እሷንማ መበቀል ብቻ አይደለም መግደል ነው። እሷ እኮ ክዳሃለች አንተን እዚህ አስቀምጣ፣ እሷ ግን ከምትወደው ሰው ጋር እየተዝናናች አብራ እያደረች እያቀፈችው ምናምን ስትል አዎ ልክ ነሽ። እየዋለ እያደር በሄደበት ሰዓት እኔ ሉላን በፊት በጣም ወዳት ነበረ። አሁን ግን በቀል ነው እየታየኛለሁ። እሷን እገላታለሁ፣ እንግደላቸው ሁለታቸውንም ስትል እሷን መግደል ሳይሆን እቤቴ አምጥቼ ቀን ቀን የውሻ ትራፊ እንድትበላ አድርጋታለሁ። ማታ ደግሞ እንደፈለኩ እጫወትባታለሁ። እድሜ ልኳን እንደዚህ የተሰቃይ ትኖራለች። ለመጨረሻ ጊዜ እኮ ከቤት የወጣኝ ቀን አልፈልግህም አልወድህም ነው ብላኝ ሄደችው። እሷ ጠልታኛለች ስትል ማህሌትም ስታሽቃብጥ ነበረ። ምክንያቱም እሷ እንዲሳካላት ማለት ነው። እንግዲህ እንደዚህ ተባብለው ከተለያዩ በኋላ ማህሌትም ወደ ቤት ሄዳ በጣም ስትናደድ ኤፍራታ ቆይ መሆነሽ ነው ስትላት የብሩክ ወንድም እኮ ከእስር ቤት ወጣ፣ እኛ ምሳሌ ልናግታት እየተከተልናቸው ባለበት ሰዓት እሱ መካከል ላይ መቶ ሲቆም አዳናቸው እንጂ ዛሬ ለትንሽ ነው የተረፈችው። ቆይ ግን እሱ እንዴት ነው ከእስር ቤት ሊወጣ የቻለው ምናምን እያለች በጣም አሳስቧታል። ምክንያቱም በጣም ትፈራዋለች። ኃይለኛ ነው፣ ከብሩክ የበለጠ ነው ኃይለኝነቱ እያለች ነበረ። አሁን ላይ እከሳለሁኝ ቤቱ ካልተሸጠ እያለች በምትልበት ሰዓት እንግዲህ ይሄ ሰው መጥቶ መካከል ሲደነቀርባቸው ነገሩን ሁሉ ብልሽት ሽት ነው ያደረገባቸው። እንግዲህ ምሳሌና ቅድስት አጎታቸውን ካገኙ በኋላ እንዴት ነው ምሳሌዬ ብሩክ ቅድስትን አላስወለዳትም እንዴ ወይም ደግሞ አላስረገዛትም እንዴ እያለ በሚጠይቅ ሰዓት አያሳዝንም ስትል ነበር። እንግዲህ እንደ አጋጣሚ ወደ ቤት እየመጣሁ እኮ ነው እናንተን ላያችሁ እዚህ ያገኘኋችሁ ሲል በቃ እኛም ወደ ሱቅ እየሄድን ነበረ፣ ወደ ቤት እየመጣ ከሆነማ እንመለስ ስትል ቅድስት አይ መመለስ አያስፈልግም ሄደን አስቤዛ ገዛዝተን እንምጣ ብሏት እሺ ካላደከምን ስትለው ምንም አይደክመኝም አብረን እንሂድ ብለው አብረው ተያይዘው ሄደው ገዛዝተው ወደ ቤት ከተመለሱ በኋላ ምሳሌንም ከሳማትና ካጫወታት በኋላ ሂጂ ልብስሽን ቀይሪ ብሏት ቅድስትን ቆየ ወንድሜ ነገር ምንድን ነው? ምን አግኝቶት ነው? ምን ነክቶ ነው? መሆኑ ነው? ለመጨረሻ ጊዜ ምን ብሎች ነበረ? ከማጋ ተጣልቶ ነበር እያለ ሲጠይቃት ነበር። እሷ ከማንም ጋር ጠብ እንዳልነበረው ያው እንግዲህ በሞገስ ምክንያት ዝና ጋር ብቻ እንጂ የምታውቀው ሌላ የምታውቀው ነገር የለም። የምታውቀውንም በዝርዝር ስትነግረው እንግዲህ የብሩክ ወንድም ሞገስን መደወል አለብኝ፣ ሞገስን ደውዬ አግኝቼው ከዛ በኋላ ለህግ ማሳወቅ አለብን ተባብለው ሞገስ ጋር በስልኩ ተቀብሎ ከቅድስት ሲደውለት እንደለመደው እንደስከ ዛሬው ዝና መስሎት አልሳካል ሲልህ ደግሞ የብሩክ ወንድም ሆነ መጣ አታገኘኝም፣ እኔን አሁን አታገኘኝም፣ አትልፋ ብሎ ስልክ ሲዘጋበት እሱም ተደናግጦ ምን ሆኖ ነው? ቆይ አልገባኝም፣ ስልክ ዘጋብኝ እኮ ብሎ በቅድስት ስልክ አንስተው ሲደውሉለት የጋሽ ወንድም እኮ መጥቷል ምናምን ብላ ስታናግረው እስኪ ስጭ ብሎ አዋርቷት ነበረ። እንግዲህ ካወሩ በኋላ ሞገስ እና እሱ በስልክ መገናኘት አለብን ሲል በቃ እሺ በራስ ስልክ አገኘሃለሁኝ ብሎ ተደዋውለው ወደ ቦታው ሄዶ ነበረ። እንግዲህ ቦታው ላይ ከተገናኙና ሰላምታ ከተለዋወጡ በኋላ ሻይ ቡና ብለን እያልን እናውራ ተባብለው እሺ እንደተባባሉ ያው ከእስር ቤት እንደወጣና ምንም አይነት ገንዘብ እንደሌለው ሲነግረው ችግር የለውም የጓደኛዬ አለ ያው የጓደኛዬ ነው ብሎ ሲለው የተባንክ እኮ አወጣለሁኝ ከባንክ ወደ ኤቲኤም ላስተላልፍ ፈልጌ ነው ምናምን ሲለው እሺ ተባብለው ተያይዘው ሲሄዱ ይህን ነገር ደግሞ ዝና ያው ሰላይ ስላደረገባቸው ልክ በሉላ ኤቲኤም ሄዶ ካወጡ በኋላ ይህንን ለዝና ደውሎ አሁን ከ5 ደቂቃ በፊት እዚህ ቦታ ሄዶ ብር አውጥቷል ሲለው
እሱም በደስታ ወዳሉበት ነበረ እየገሰገሰ የሄደው። እንግዲህ ማህሌትን በጣም እያስፈራራትና እየዛተባት ይገኛል በተደጋጋሚ። ማህሌትም አሁን ላይ በጣም ነው እያናደዳት የለው። ምክንያቱም ከአቅሟ በላይ ነው የሚሳደበው ስድብ በጣም እያናደዳት ነው፣ ከአቅም በላይ የሆነባት ነው። ኤፍራታም እንግዲህ አንቺ እንደሆንሽ ማውራት እንጂ መተግበር አታውቂም እያለቻት እየተቆጣቻት ስለሆነ ታያለሽ፣ እሱ እንደሆነ ለአንቺ ምንም አይነት ስሜት የለውም፣ ልጁ ደረቅ ነው፣ ሎላና ሎላ ብቻ ነው የሚለው፣ ስለዚህ ከዚህ ከሰው ራቂ ስትላትም እሷ ግን በፍጹም አርቅም፣ አሁን የብሩክ ወንድም መምጣቱ ነው ያሳስበኝ፣ ይህንን ነገር ማጣራት አለብሽ ብሎኛል ስትል ነበረ። አጉል አጣራለሁ ስትይ ሌላ ቦታ ሌላ መሻከል እንዳይገጥምሽና ብትጠነቀቂ ይሻልሻል ስትላት ነበረ ኤፍራታ። እንግዲህ ዝና ከተደወለለት በኋላ ወደ አካባቢው ሄዶ ሲፈልጋቸው አላገኛቸውም ነበረ። እነሱ ብራቸውን አውጥተው ካፌ ገብተው ካፌ ከገቡ በኋላም ጫጫታው ሲረብሻቸው ወጣ ብለው መንገድ ዳር ቁጭ ብለው እያወሩ ባለበት ሰዓት እየተጨዋወቱ አንዳንድ ነገር ሉላ ከሱ ጋር በመምጣቱ ከሱ ጋር በመሆናቸው አንድ ላይ በመሆናቸው በጣም ደስ ብሎት፣ ቆይ ግን ይሄ ዝና የሚባል ሰው ማን ነው? ምንድን ነው ከእናንተ የሚፈልገው? ከአንተስ ጋር ያለው ጠብ ምንድን ነው? እንዲሁም ደግሞ ከብሩክ ጋር ያለው ጠብ ምንድን ነው ከሱ ጋር የሚያገናኛችሁ ሲለው፣ የት ነው የምትተዋወቁ ሲለው፣ አንዳንድ ሰዎች ግን አጋጥሞ ያውቃል በሆነ መንገድ ተዋውቃቸው ግን ህይወትህን የሚያበላሹብህና ህይወትህን እድሜ ልክህን ደስተኛ እንዳትሆን የሚያደርጉ አሉ። ያ ሰው ደግሞ ልክ እንደ ዝና አይነቱ ነው። ዝና በጣም መጥፎ ሰው ነው ሲል፣ በቃ ለህግ ማሳወቅ ስላለብን ስለሱ አንዳንድ ነገር ልትነግረኝ ይገባል ሲለው፣ እሱም ሲነግረው እንግዲህ እየነገረው ባለበት ሰዓት ምንድን ነው ስራው ማን ነው በሚለው ሰዓት ስለሱ ሲነግር፣ እንዳጋጣሚ በሱ ብነግርህ ታሪኩ በጣም ብዙ ነው፣ የእሱ ነገር ባይወራ ይሻላል፣ አሁን የሚሻለው ወደ ህግ ሄዶ ማመልከቱ ነው ሲል፣ ይሻላል ብለህ ነው እያለው ባለበት ሰዓት፣ አዎ ይሻላል ማውራቱ ይቅርብህ ብሎ ቀጥ ሲል ዝና ከፊት ለፊታቸው ሲመጣ ነበር ያየው። እንግዲህ ሞገስ በጣም ስለሚፈራው ዝናን ሊገል መጣ። ያውና እያለ ሲለው፣ ቆይ አንተ የምትሞተው ትንኝ ነህ እንዴ? ዝም ብለህ አንተ እኮ የሰው ልጅ ነህ፣ እንዴት ብለህ ነው ዝም ብለህ የምትሞተው? ዝም ብለህማ በፍጹም አትሞትም፣ ይምጣ እናናግረዋለን፣ እንተዋወቃለን ሲል፣ አንተ እኮ ስለማታውቀው ነው፣ በጣም እኮ ኃይለኛ ነው፣ አሁን የመጣው እኮ ሊገለኝ ነው፣ ስለዚህ እየተከታተለን ነው ማለት ነው ሲለው፣ ይምጣ ምንም አትፍራ ሞገስ ቢለው፣ እሱ ግን ታም በፊት ብዙ ነገሮችን ስላደረሰበት በጣም ነበር የፈራው። እንግዲህ ቅድስትም ብሩክ ከዚህ ከቤት ከወጣና ከዋለ በጣም ቆየ፣ እየሰነበተ ነው። የምሳሌ ጥያቄ ራሱ እያስቀመጣት አይደለም። ምሳሌ በተደጋጋሚ አባቴ አባቴ እያለች ነው ያለችው። እንግዲህ የብሩክ ወንድምም ታም በኋላ ከጠየቀችሽ ሕክምና የሄደችሁበት ሀገር ሄዷል ባያት ስትል፣ ይሻላል ብለህ ነው ስትል፣ አዎ ሌላ አማራጭ የለም፣ ቢያንስ ፍንጭ እስከምንሰማ ድረስ የግዴታ እንደዚህ ባያት ስትል፣ እንግዲህ ከሰማችኝ እሞክራለሁ ነበር ያለችው። ምሳሌ ከእንቅልፏ ከተነሳች በኋላ አጎቷን ፍለጋ ስትመጣ አላገኘችውም። ቆየ ሄደ እንዴ ሳያጫውተኝ ሳይዘፍንልኝ ስትል፣ አንቺቴ እያለቻት፣ አባዬ ቆይ ስትል፣ አባትሽ እኮ ወደ ሕክምና የሄድሽበት ሀገር ሄዷል ስትላት፣ ምን ይሰራል ስትል፣ እቃ ረስቶ ስለሄደ ለዛ ነው እቃ ስለረሳ የሄደው እንጂ ይመጣል አባትሽ በቅርብ አታስቢ፣ ደግሞ አሁን አጎትሽም አለ ይዘፍንልሻል ይጫወትልሻል ስትላት፣ እሺ ቅድስትዬ ነበር ያለቻት። እንግዲህ ሉላም ከዚህ ሀገር የግዴታ መውጣት አለብን እያለችው ትገኛለች ሞገስን። ሞገስ ደግሞ የጓደኛው መጥፋት በጣም አሳስቦት ስለሆነ ቢያንስ እሱን አግኝቼ ይቅርታ ተጣይቀን ከዛ በኋላ እንሄዳለን ነበር እያላት ያለው። እንግዲህ ዝና ሞገስን አይፈራውም። ከአሁን በፊት የሚፈራ የነበረው ብሩክን ነበር። ብሩክ ደግሞ ከሱ የባሰ ጀግናና እሳት የላሰ ወንድም አለው።
በጣም ጠንካራ ማንም የማይበግረው ጀግና። ይህንን ጀግንነቱን ደግሞ ማህሌት ታውቃለች፣ ነግራው ነበር። እሱ ግን በጭራሽ ሊሰማ አልቻለም። በልበ ሙሉነት ነበር የሄደው። እንግዲህ ሞገስን ሳይነካው እሱ የሞገስ ወንድም ዝናን ቀብ ነበር ያደረገው ማለት ነው። አንተ ማን ስለሆንክ ነው ሲለው አንተ ማነህ እየተባባሉ ልክ እንደተፋጠጡ ነበረ ያለቀው። እንግዲህ በቀጣይ አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችሁን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክትን እያጠቆራችሁ ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬው የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ በያላችሁበት።